ክርስቶስ ሲመጣ መቁረብ አንችልም። ክርስቶስ ሲመጣ መጸለይ አንችልም። ክርስቶስ ሲመጣ መመጾት አንችልም። ክርስቶስ ሲመጣ መማር አንችልም። ክርስቶስ ሲመጣ መስገድ አንችልም። ክርስቶስ ሲመጣ መንጻት አንችልም። ክርስቶስ ሲመጣ ማስቀደስ አንችልም። ክርስቶስ ሲመጣ መልካም መሆን አንችልም። ዛሬ መልካም ሁነን መልካሙ ፈጣሪያችን ሲመጣ እንቆየዋለን። አንዲት ሴት ከአንድ መነኩሴ ፊት ሂዳ እንዲህ አለችው፣ እባክህን እየኝ አለችው። አያት። እባክህን እየኝ አለችው። አያት። እባክህን ደህና አድርገህ ተመልከተኝ አለችው። አያት። መልሶ አንገቱን ደፋ። ምን ነው አላምርም እንዴ አለችው። መልካም ነሽ፣ እግዚአብሔር ግን ካንቺ ይልቅ መልካም ነው አለ። አራቱ ጥቃቅን ጠቢባን በሚል ርዕስ እንማማራለን። እግዚአብሔር ፈቃዳችሁ እንደሆነ ርዕሱን ብትናገሩት መልካም ይሆናል። አራቱ ጥቃቅን ጠቢባን እንበል። አሁንም ደግመን እንበል። አራቱ ጥቃቅን ጠቢባን። ሶስተኛ አራቱ ጥቃቅን ጠቢባን እንበል። በቅዱስ መጽሐፍ መጽሐፈ ምሳሌ ምዕራፍ 30 ከቁጥር 24 ላይ የምናገኘው ኃይለ ቃል ነው። የግዕዙ መጽሐፍ በተግሳጽ ስለሚከፍለው ምዕራፍ 24 ቁጥር 48 ላይ ያደርገዋል። ሁሉም በዚህ እናገኘዋለን ማለት ነው። መጽሐፈ ምሳሌ ምዕራፍ 30 ቁጥር 24 ላይ ሰሎሞን ወልደ ዳዊት የቅዱስ ዳዊት ልጅ ቅዱስ ሰሎሞን የተናገረው ኃይለ ቃል ነው። ጥበቡን በውስጡ ያሳደረበት ሕያው እግዚአብሔር ነው። ከንስሐ ተመልሶ ከኃጢአት ተመልሶ በንስሐ ለጥበብ ማደሪያነት የጥበብ ማደሪያ መሳፈሪያ ለመሆን የበቃ ቅዱስ ሰው ነው። እግዚአብሔር በቸርነቱ ይህንን ዓለም በጥበብ ሥጋዊ በጥበብ መንፈሳዊ እንኖር ዘንድ አእምሮ ጠባይ ሰጥቶናል። እግዚአብሔር ከቸርነቱ የተነሳ ይህንን ዓለም ሳያስተምር አይወቅሰውም። ሳይዘራ የሚያጭድ ዲያብሎስ ነውና፣ እግዚአብሔር ግን ሳይዘራ የማያጭድ ያልበተነውን የማይሰበስብ ሳይናገር ሳያስተምር የማይፈርድ ቸር በእውነት የሚፈርድ ኃያል አምላክ ነው እግዚአብሔር። እንደዚህም ስለሆነ ወደሱ እንደርስ ዘንድ ወደሱ የሚያደርሱንን መምህራን ይሰጣል። እግዚአብሔር ከሰጠን መምህራን መካከል ዋነኞቹ ፍጥረታት ናቸው። አንድ ሰው መጽሐፍ ቅዱስ ተጽፎ ባይደርሰው መጽሐፍ ቅዱስን የሚተረጉም መምህር ባያገኝ ነገር ግን በዚያው መጽሐፍ ቅዱስና መምህር ሳያገኝ ቢሞት ሃይማኖት ባይኖረው እግዚአብሔር ይጠይቀዋል። የሚጠይቀው ለምንድን ነው? መምህር ካልደረሰው መጽሐፍ ቅዱስ ካላገኘ እንዴት ሊፈርድበት ይችላል? እግዚአብሔርንስ እውነተኛ ዳኛነቱን አይቃረንም የሚል ጥያቄ ልንጠይቅ እንችል ይሆናል። ግን እግዚአብሔር ለሰው ልጅ አንደኛ ሕሊናውን መምህር አድርጎ ሰጥቶታል። የሰው ልጅ ዋነኛ መምህሩ ሕሊናው ነው። ማይቶቱ ለሥጋከ ዓይንከ ውእቱ፣ የሰውነት ብርሃን ዓይንህ ነው። ዓይንህ ብሩህ ከሆነ መላው አካልህ ብሩህ ይሆናል። ዓይን የተባለ አእምሮ ጠባይ ይባላል፣ ወይም ሕሊናዊ ዕውቀት ማለት ነው። ሕሊናዊ ዕውቀት ነው። የሰው ልጅ አዋቂ አድርጎ ስለፈጠረው ደስታውም አለማለቁ፣ ሐዘንም መኖሩ፣ ፈርቶ ሰግቶ መኖሩ፣ ለነገ መጨነቁና ማሰቡ፣ ክብር የሚወድ መሆኑ፣ የሰው ልጅ ዕውቀትን የማይጠግብ መሆኑ፣ ይህ ሁሉ ዕውቀትን የሚሰጥ ደስታን የሚሰጥ ደስታን ላልተጠቀሙበት ግን ሐዘንን የሚሰጥ የሰው ልጅ ሕይወት በእጁ የተያዘ ፈጣሪ መኖሩን ሰው በፍርሃቱ ይመሰክራል። ደስታው ባለመፈጸሙ የመጨረሻ የደስታ ፍጻሜ የሚሆን እግዚአብሔር እንዳለ ይመሰክራል። እስመ በኀቤከ የዐርፍ ነጽሮተ ኩሉ ነባበያን ይላል አረጋዊ መንፈሳዊ። የሚያዩ ዓይኖች ሁሉ አንተን ሲያዩ ያርፋሉ።
ማለት ነው። የሚያስቡ ልቡናዎች ሁሉ እግዚአብሔርን ሲያውቁ ያርፋሉ። የሚራቡ ልቡናዎች ሁሉ እግዚአብሔርን ሲያዩ ይጠግባሉ። ወእጸግብ በርእየ ስብሐቲከ እግዚኦ እንዳለ ቅዱስ ዳዊት፣ አቤቱ የጌትነትህን ክብር በማየት እጠግባለሁ እንዳለ እግዚአብሔር የመጨረሻውም ደስታ ነው፣ የመጨረሻውም ክብር ነው፣ የመጨረሻውም ዕውቀት ነው። ዕውቀት እግዚአብሔርን በማወቅ ይፈጸማል። እግዚአብሔርን ባለማወቅም ዕውቀት ያልቃል። እግዚአብሔርን ስናውቅ ኖረን እግዚአብሔርን ስናውቅ ዕውቀትን እንጨርሳለን። እግዚአብሔርን አወቅን ብለን እግዚአብሔርን ማወቅ ሲያቅተንም ዕውቀታችን በዚሁ ተገቶ ተወስኖ ይኖራል። ሁልጊዜ ብናውቅም ማወቅ የምንፈልገው እግዚአብሔርን እስከምናገኝ ድረስ ነው። ደስ ቢለንም ደስታችን የማይፈጸመው የደስታ ፍጻሜ የሆነ እግዚአብሔርን እስከምናገኝ ድረስ ነው። ብንከብርም ክብራችን አላስደስተን የሚለው ክብር እግዚአብሔር ስለሆነ ነው። የትኛውም ነገር በእግዚአብሔር ይፈጸማል። ስለዚህ እግዚአብሔር ሰዎችን በአእምሮ ወደሱ እንዲደርሱ አእምሯቸውን መምህር አድርጎ አስቀምጦላቸዋል። ለአእምሯቸው ደግሞ ምግብ የሚሆኑ ደግሞ እንደ መጽሐፉ ነው የሚነበቡት ፍጥረታት ናቸው። የሰው ልጅ ፍጥረታትን እንዲገዛ ተፈጥሯል። ነገር ግን በፍጥረታት ተታሎ ጌታ ሆኖ የተፈጠረው የሰው ልጅ ለባሮቹ ለእባብ ተገዝቶ ስለወደቀ ከዚያ በኋላ ሰው ዕውቀትን ከፍጥረት እንዲማር እግዚአብሔር አድርጎታል። የምትታበይ ከሆነ ከመምህር አልማርም ብለህ የምትታበይ ከሆነ እግዚአብሔር ትዕቢትህን ያርቅልህ ዘንድ ከገብረ ጉንዳን ተማር ብሎ ይልክሃል ይላል ቅዱስ ዮሐንስ አፈወርቅ ሲናገር። ስለ እግዚአብሔር የፈጠረን እንድናውቅና ወደ እሱ እንድንደርስ ነው። የሚያሳውቀንም በአእምሮ ነው። የምናነባቸው መጻሕፍት ደግሞ ፍጥረታት ናቸው። እግዚአብሔር እንዲያስተምሩን ከፈጠራቸው ፍጥረታት ዛሬ የምናያቸው አራቱን ጥቃቅን ጥበብ ያላቸው ፍጥረታት ናቸው። እነዚህ አንዱም አንዱ የራሳቸው ጥበብ አላቸው። እነዚህን አይተህ ሰው ሁን ነው። እነዚህን መስለ ኑር። በሰውነትህ ብቻህን በቂ ፍጥረት ነበርክ። በሰውነት በአእምሮ ጠባይ ተመራምረህ ልቡናህን አንጽተህ ሰውነትህን ቀድሰህ ወደ እግዚአብሔር መድረስ ካቃተ ካንተ አንሰው የተፈጠሩትን እንኳን ተመልክተ ወደ ፈጣሪ ወደ እግዚአብሔር ትደርስ ዘንድ እግዚአብሔር እነዚህን በጥበብ ፈጥሮልሃል ሲለን ሰሎሞን አራቱን ጠቢባን ፍጥረታት ይነግረናል። ከነዚህ አራቱ ጠቢባን ፍጥረታት መካከል አንዷ ሰኳይት እለ አልቦሙ ኃይል ወያስተዳልወው በማይረር ሲሳዮሙ ይላል። የመጀመሪያው ገብረ ጉንዳን። ገብረ ጉንዳን የመጀመሪያው ጥበበኛ ፍጡር ነው። ጥበቡ ምንድን ነው ሲባል እዚሁ ጠቢቡ ቅዱስ ሰሎሞን እንደሚነግረን የገብረ ጉንዳን አንዱ ጥበቡ በመከር ጊዜ ተግቶ ምግቡን ይሰበስባል ይላል። ይህ አንዱ ጥበቡ ነው። በመከር ጊዜ ተግቶ ምግቡን ይሰበስባል። ትጋት አለው፣ በጊዜ ደግሞ ምግቡን ይሰበስባል። ይሄ ደግሞ ገብረ ጉንዳን አንዱ ጥበቡ ነው። ይሄ አንዱ ነው። ሁለተኛው ጥበበኛ ፍጡር ደግሞ የተባለው ምንድን ነው ሲባል ግህያት እሉ እሙንቱ ሕዝብ እለ ኢኮኑ ጽኑዓነ ወረሰዩ ውስተ ኮክ አብያቲሆሙ። እነዚህ ደግሞ ምን ይባላሉ? አሽኮኮዎች ወይም ሽኮኮ አሽኮኮ ይባላሉ። የእነዚህ ጥበባቸው ደግሞ ሰውን ከቋጥኝ ከጽኑ አለት ውስጥ አድርገው የሚኖሩ ናቸው። ቤት ሰርተው እንደ ወፍ ተጠልለው እንዳይድኑ የሚበሩበት ክንፍ የላቸውም። ተራምደው እንዳይሄዱም ብርቶች አይደሉም። እነዚህ አቅማቸውን ስለሚያውቁ ኃይል ስለሌላቸው በቋጥኝ በጽኑ አለት ተጠግተው ይኖራሉ። የእነዚህ ደግሞ ጥበባቸው ይሄ ነው። ሦስተኛው ጥበበኛ የተባለ ምንድን ነው ሲባል እንበለ መንግሥት ዘውእቱ አንበጣ ይላል። ዘይሐውር ህቡረ ባህዱ ትእዛዝ። ይሄኛው ደግሞ በአንድ ድምፅ የሚመራ በአንድ ድምፅ የሚጓዝ በህብረት የሚኖር አለቃ የሌለው አንበጣ ይባላል። ሦስተኛው ጥበበኛ ፍጡር አንበጣ ነው። አንበጣ ምንድነው ጥበቡ ሲባል አቅም ስለሌለው ሌሎቹ ለቅመው እንዳይጨርሱት መብረር ይችልበታል። ከፍ ብሎ ይበራል። የሚያስደንቀው ደግሞ በአንድ ድምፅ ይመራሉ አንበጦች።
ከፍ ብለው ይበራሉ፣ በአንድ ድምፅ ይበራሉ። ቋሚ መኖሪያ ቦታ የላቸውም። ምድር ሁሉ ያኖራቸዋል። አንድ አንበጣ በሚያሰማው ድምፅ ወይም አንዱ በሚያደርገው ጉዞ ሌሎቹ ሁሉ ተከትለው ጉዟቸውን ያደርጋሉ። ይህ የአንበጣ አንዱ ጥበቡ በህብረት መኖሩና ከፍ ብሎ መብረሩ ቦታ ሳይመርጥ መኖሩ ነው። ይህ አንዱ ጥበቡ ነው። አራተኛው ጥበበኛ ፍጡር የተባለ እንሽላሊት ይባላል። እንሽላሊት ነው። ተላጻቂት ይላል። እንዴት ያለ ፍጡር ነው ይሄ ደግሞ ይላል። ዘይሐውር በእደዊሁ እንዘ ጽቡስ ውእቱ የሐድር ውስተ አብያተ ነገሥት። ይሄ ደግሞ እንሽላሊት በጣም ደካማ፣ በእጅ ሊይዙት የሚቻል ድኩም ነው፣ ደካማ ነው። የሚሄድም በእጆቹ ነው። እንደ አንበሳ አይሰብርም። እንደ ሌሎቹ ደግሞ እንደ ንስር አይሽከረከርም ወይም ከፍ ብሎ አይበርም። መሬት ለመሬት የሚሄድ በቀላሉ ሊያዝ የሚችል ነው። እርሱ ደግሞ ጥበቡ ለመኖር ሲል በነገሥታት ግንብ ላይ ይኖራል። የነገሥታት ግንብ የተከበረ ስለሆነ ሌሎች አራዊት እንዳይጎዱ ከቤት አይወጣም። ሰዎች ለራሳቸው ሲሉ ቤቱን ስለሚጠብቁት እሱም እንዲጠብቅ ግንብ ለግንብና ካብ ለካብ ይኖራል፣ በነገሥታት ቤትም ይኖራል። እነዚህ ጥበበኛ ፍጥረቶች ናቸው ይላል። የእነዚህን ጠቢባን ፍጥረታት ጥበብ ለሁላችንም ያሳድርብን። መንፈሳዊ ትርጉሙን ብቻ አይተን ትምህርቴን እዚሁ ላይ እቋጫለሁ እንደ እግዚአብሔር ፈቃድ። የመጀመሪያው ጥበበኛ ፍጡር ገብረ ጉንዳን ነው። እንግዲህ ሁላችሁ እንደምታውቁት መጽሐፍ ቅዱስ ልክ እንደ መስዋዕት ነው። እንደ መስዋዕት ማለት በሬው ወይም በጉ ወይም ፍየሉ ለመስዋዕትነት በቀረበ ጊዜ ሊቀ ካህናቱ አርዶ አወራርዶ ቆዳውን ገፎ ስጋውን በብልት ቆራርጦ ሲያቀርበው ብቻ ለመስዋዕትነት ይቀርባል፣ ስርየትም ያሰጣል። መጽሐፍ ቅዱስም መስዋዕት የሆነ ልክ እንደ በግ ልክ እንደ ሙክት እግዚአብሔር ልክ እንደ ወይፈን እንደ ዋኖስና እንደ ርግብ እግዚአብሔር በሐዲስ ኪዳን እኛ በየቀኑ ልንመገበውና ልናቀርበው የሰጠን አንዱ መስዋዕት ምንድን ነው? ወንጌል ቃል እግዚአብሔር ነው። መጽሐፍ ቅዱስ አንድ መስዋዕት ነው። ያንን መስዋዕት የሚያርዱት፣ የሚያወራርዱት፣ የሚበልቱት፣ በክፍል በክፍል የሚቆራርጡት መምህራን ናቸው። በሬው በቆዳው እንደተለጎመ ለመስዋዕትነት አይቀርብም። የእግዚአብሔር ቃል ምስጢርም በጥቅስ ቆዳ የተጠቀለለ ነው። ውስጡ ተገልጦ ሲታይ ለምግብነት ይበቃል፣ ስርየት ያሰጣል፣ ድህነት ያሰጣል፣ ኃጢአትን ያጥባል፣ ከእግዚአብሔር ጋር ያገናኛል ማለት ነው። ልክ እነዚህ የተጻፉ ወኩሉ ዘተጽፈ ለተግሳጸ ዚአነ ተጽፈ ከመ በተወክሎ መጻሕፍት ንርከብ ወበትዕግሥትነ ንርከብ ተስፋነ። መጻሕፍትን በመታመንና በመታገዝ ተስፋችንን እናገኝ ዘንድ የተጻፈው ሁሉ ለእኛ ተግሳጽ ተጻፈ ተብሎ እንደተጻፈ ምንድን ነው መንፈሳዊ ጥቅሙ? ጉንዳን ገብረ ጉንዳን ኃይል የለውም፣ ግን ጊዜውን ይጠቀማል። እሊህ ምኖች ናቸው ሲባል የምእመናን ምሳሌ ነው። የምእመናንና ወይም ተግተው የሚኖሩ የክርስቲያኖች ምሳሌ ነው። ጉንዳን ጊዜውን ተጠቅሞ ይሰራል። ለምን ሲባል በጋ ነው እህሉን የሚሰበስበው። ክረምት ቢወጣ ውሃ ጎርፍ አጥቦ እንደሚወስደው ስለሚያውቅ በጋ መከሩን ይሰበስባል። ይህ ምን ያመለክታል? ጌታችን መድኃኒታችን ኢየሱስ ክርስቶስ ጊዜያችንን ተጠቅመን እንጸድቅ ዘንድ አዝዞናል ማለት ነው። ጊዜን የሚጸድቁበት ሰዎች ናቸው። ጊዜ የሚያጠፋቸው ሳይሆን ጊዜን የሚድኑበት፣ ጊዜን የሚኖሩበት፣ ጊዜን ምግብ የሚሰበስቡት፣ በጊዜ የሚያውቁበት ማለት ነው። የመክበር ዘመን እንዳለ የመዋረድ ዘመን። ስለዚህ ለመዋረድ ዘመን በክብር ዘመን ስራ ሰርቶ ማለፍ ይገባል ማለት ነው። የብርታት ዘመን እንዳለ የመድከም ዘመን አለ። በብርታት ዘመን ለድካም ዘመን ኃይል ሰብስቦ ማስቀመጥ ይገባል ማለት ነው። የጥጋብ ዘመን እንዳለ የረሃብ ዘመን አለ። በጥጋብ ዘመን ለረሃቡ ዘመን ጥሪት ማስቀመጥ ይገባል። የመወደድ ጊዜ አለ። በመወደድ ጊዜ ለመጠላት ጊዜ የሚሆን ጥሪት ማስቀመጥ ይገባል። የማማርም ጊዜ አለ። በማማር ጊዜ
ለሚጎሰቁሉበት ጊዜ ጥሪት ማስቀመጥ ይገባል። ጊዜ መዳኛ ነው። እግዚአብሔር ዓለምን በ7 ቀን ነው የፈጠረው። 33 ዓመት ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ቀድሶ ያረገበት ዘመን ነው ማለት ነው። ዓለም የሁሉ በዓለም ያለው ሁሉ የተፈጠረ በ7 ቀን ነው እና የምንሰራበት ጊዜ እንዳለ መስራት የማንችልበት ጊዜ ይመጣል። በእውነቱ ማለት ነው። እንደምናስበው አይደለም። ነገ እንጸድቃለን እንዳል፣ ነገ እንቆርባለን እንዳል፣ ተመልሰን ሥጋው ደግሞ እንቀበላለን እንዳል፣ ነገ እንታረቃለን እንዳል፣ ነገ እሰጣለሁ እንዳል፣ ነገ ክፋቴን እተዋለሁ እንዳል፣ የዛሬ ዓመት እስተካከላለሁ እንዳል የምንጠራበት ጊዜ አለ። ገብረ ጉንዳን በጊዜ ይመገባል፣ ምግቡን በጊዜ ይሰበስባል። ለምን? ምግቡን የማያገኝበት ጊዜ አለና። ክረምት የተባለ የክርስቶስ ምጽአት ነው። ከመእንተ መብረቅ ዘይወፅእ እምጽባህ፣ ከምስራቅ ወጥቶ ከምዕራብ እንደሚደርስ እንደ መብረቅ አወጣጥ የሰው ልጅ የኢየሱስ ክርስቶስ አመጣጥ እንዲሁ ይሆናል ተብሎ እንደተነገረ ክረምት ስራ መስራት የማንችልበት ጊዜ ነው። ስራ መስራት የማንችልበት። ክርስቶስ ሲመጣ መቁረብ አንችልም። ክርስቶስ ሲመጣ መጸለይ አንችልም። ክርስቶስ ሲመጣ መመጾት አንችልም። ክርስቶስ ሲመጣ መማር አንችልም። ክርስቶስ ሲመጣ መስገድ አንችልም። ክርስቶስ ሲመጣ መንጻት አንችልም። ክርስቶስ ሲመጣ ማስቀደስ አንችልም። ክርስቶስ ሲመጣ መልካም መሆን አንችልም። ዛሬ መልካም ሁነን መልካሙ ፈጣሪያችን ሲመጣ እንቆየዋለን እንጂ ዛሬ ቆርበን የቆየነው እንደሆነ ነው እንጂ ኋላ ሊያቆርበን ግን አይችልም። አሁን ጊዜን ተጠቅሞ መዳን፣ ጊዜ መጠቀሚያ ያደረጉት ሰዎች አሉ፣ ጊዜ የሚጠቀምባቸው ሰዎች አሉ። ሁላችን ጊዜ እየተጠቀምብን ነው። በብዙ ነገር ይጠቀምብናል። በብዙ ነገር ሁሉም ቢናገሩት ሆድ ባዶ ይቀራል። ጊዜ እየተጠቀምብን። ጊዜያችሁን ተጠቀሙበት እንጂ አይጠቀምባችሁ። ጊዜን መስዋዕት ከፍለን እንድንበታለን እንጂ መስዋዕት ከፍለን ልንጠፋበት ግን አይገባም። 3 ሰዓት ለ2 ሰዎች እኩል ተሰጥቷቸው አንዱ ተጠቀመበት፣ አንዱ ጠፋበት። በቀኝ ላለው ወንበዴም 3 ሰዓት ነው የተሰጠው ከክርስቶስ ጋር ከ6 ሰዓት እስከ 9 ሰዓት። በግራ ላለውም 3 ሰዓት ነው የተሰጠው። ያኛው በጊዜ ተጠቀመ፣ ያ በጊዜ ጠፋ። የተሰጠንን ጊዜ ለምን እንደምጣ ዋጋ ከፍለን ጉልበት አድክመን የምንጠፋው በጣም ነው የምናሳዝነው። በእውነቱ ማለት መስዋዕት ከፍለን ጊዜ መድበን እንጠፋለን። ሌሊት ተቀን የምንጠፋው ጊዜ መድበን እና በጊዜ ብንስተካከል መልካም ነው። የመዳን ቀን ዛሬ፣ ከዛሬም አሁን። ክርስቶስ ሊመጣ ስንት ዓመት ቀረው? በጣም እኮ ነው የሚያስደንቀው። በያለው በየመገናኛ ብዙሃን በየቦታው ክርስቶስ ሊመጣ የኔ ያህል ሺህ ዘመን ቀረው እያለ የሚናገረን ሰው ብዙ አለ። ክርስቶስ ሊመጣ 1 ሚሊዮን ዓመት ቢቀረው ለእኛ ምን ያደርግልናል? ለእኔ የተሰጠኝ 70 ዓመት ከሆነ 70 ዓመት ነው ያለኝ። ቢሊዮን ዓመት ዘግይቶ ቢመጣም የሚጠቅመኝ ነገር የለው። የሚጠቅመኝ በሰጠኝ ጊዜ መጠቀሜ ነው። ዕድሜ ብርሃን ነው። ከመሸ ወዲያ የሚሄዱት ጎዳና እንቅፋት በቀር ካሰቡት እንደማያደርስ፣ ሞት ምሽት ነው። ከሞቱ በኋላ ስራ ሰርቶ ወደ ክርስቶስ መድረስ አይቻልም። ጊዜ እንጠቀምበት። ያገኘነውን ነገር ሁሉ ለእግዚአብሔር እናደርገው። በጊዜ እንድንጠቀም አምላከ ቅዱሳን ይርዳን። ጉንዳን ጊዜን ሰርቶበት የሚያልፍ ነው። በንግድ ዘመናችሁ ተጠቀሙበት። በነጋዴነታችሁ በምታተርፉበት ጊዜ የእግዚአብሔር ካልሆናችሁ በምትከስሩበት ጊዜ እግዚአብሔር መሆን አትችሉ። በጤንነታችን የእግዚአብሔር ካልሆን ስንታመም ልንመለስ አንችል ይሆናል። በዚያ ጊዜው በዚያው ጠፍተን ልንቀር እንችላለን። እግዚአብሔር ሁልጊዜ እድል አይሰጥም። ለማይመለስ ሰው እድልም ይነፍጋል፣ በር የሚዘጋበት ጊዜ አለ። ስለዚህ ሁላችንም በቆምንበት ቦታና በቆምንበት ጊዜ ስራ እንድንሰራ መስራት እንዲያውም ዲያብሎስ ጸሎቱንም ለነገ፣ ቁርባኑንም ለነገ፣ አስራት ማውጣቱንም ለነገ፣ ቤተ ክርስቲያን መስራቱንም ለነገ፣ የተቸገረ መርዳቱንም ለነገ፣ መታረቁንም ለነገ፣ ልማድን አስወግዶ ንጹሕ ሰው መሆንንም ለነገ የሚያሰኘን ምናልባት ነገ መስራት የማይችሉበት ጊዜ ቢመጣልኝ ብሎ ነው። ቁርባኑ እንድናዘገየው የሚያደርገን ነገ ካህናት ሁሉ አልቀው ታርደው መቁረብ የማይችሉበት ጊዜ ድንገት ቢመጣልኝ ብሎ ነው በእውነት ማለት የሚያዘገየን። ስለዚህ ጊዜን ተጠቅመን ያድነን መድኃኔዓለም። አንዱ ይሄ ነው። ገብረ ጉንዳን እጅግ ትጉህ ነው። አሁን ጊዜያችሁን እንዴት እንደምትመድቡት እጅግ ሁላችሁም አስተውሉ። ቀኑም ሙሉ የሰው ልጅ ለእግዚአብሔር 1 ሰዓት ዳዊት ውዳሴ ማርያም ለመድገም ጊዜ አጥቶ 3 ሰዓት ኢንተርኔት ላይ ሊያሳልፍ ይችላል።
ጊዜን መጥፊያ ማድረግ ማለት ይሄ ነው። በጊዜ መጥፋት ማለት በጊዜ አለመዳን፣ በጊዜ መዳን ሲገባ በጊዜ መጥፋት ማለት ነው። መፍትሄ የምናመጣበትን ነገር ጊዜ አተንለት መፍትሄ በማናገኝለት ጊዜ ጉዳይ ግን ጊዜ እንጨርሳለን። ጊዜን መጠቀም። ጉንዳን ትጉህ ነው። ሁላችንም በታምር መልካም እንድንሆን እንፈልጋለን። ኃጢአታችን እግዚአብሔር በታምር እንዲያስለቅቅልን፣ በጸሎት እንዲለቀን፣ በጸበል እንዲለቀን እንፈልጋለን። ኃጢአታችን ወደን የሰራነውን ነገር ግን እግዚአብሔር የሚፈልገው በትጋት እንዲለቀን ነው። ትጋት ማለት ዋጋ ከፍሎ የእግዚአብሔር መሆን ነው። ከምቾት አጥር መውጣት ማለት ነው። መተኛት የሚፈልግ ስጋን እምቢ ብሎ መጸለይ መቻል። ደስታን እምቢ ማለት ነው። ዓይን ብታሰናክል አውጣት፣ እጅ ብታሰናክል ቁረጣት፣ እግር ቢያሰናክል ቁረጠው ያለ እጃችሁን እግራችሁን እየቆረጣችሁ ጣሉ ለማለት ሳይሆን ጌታ ምን ማለት ፈልጎ ነው? ፈቃዱን እምቢ በሉበት ማለት ነው። ዓይን እምቢ ብሎ ማየት የሚፈልገውን ነገር እምቢ ብለህ አላይም በለው። እጅ እምቢ ብሎ ሊነካ የሚፈልገውን ነገር እምቢ ብለህ አልነካም በለው። እግር እምቢ ብሎ መሄድ ወደሚፈልግበት ቦታ እምቢ ብለህ አልሄድም በል። እግርህን በመቆም እጅህን በመዘርጋት ዓይንህን ወደ ላይ በማንጋጠጥ ወይም በማልቀስ ፈቃዱን ቆርጠህ ጣለው ማለት ነው። የመሰናክል ምክንያት የሆነህን የአካል ክፍል ፈቃዱን ቆርጠህ ጣለው። ይሄ ምን ይፈልጋል? ትጋት ነው። ብዙ ሰው በየጸበሉም በየቦታውም የልማድ ኃጢአት ይዞት እየተሰቃየ ወር ገዳም ይሄዳል፣ 3 ወር ገዳም ይሄዳል፣ ለቀቀኝ ብሎ ይመጣል፣ መልሶ በልማድ ማሰሪያ ይታሰራል። ትጋት ስለሌለን ነው። ገዳም ውስጥ የምንተጋውን ትጋት እቤት መተን አንተጋውም። ቤተ ክርስቲያን የምንተጋውን ትጋት ቤት ውስጥ አንተጋውም። ስንፍና ትጋት እንኳን ምግባርን ወደ ክህደት ያደርሳል። ቅዱሳን ሐዋርያት ማታ ባያንቀላፉ ኑሮ ክርስቶስን አይክዱትም ነበረ። ሁሉም የካዱት እንቅልፋም ስለሆኑ ነው። እንቅልፋም የሆነ ትውልድ እንኳን መልካምነቱን ሃይማኖቱን እንዲያጣ ይችላል። ሰነፍ የሆነ ቅዱስ ዮሐንስ ዘደማስቆ እንደሚናገረው ዓለምን እንዲያጠፉ የሚያደርጉ ክፋቶች ሁሉ ከ3 መሰረታዊ ነገሮች የሚነሱ ናቸው። አንዱ ካለማወቅ፣ አንዱ ከስንፍና፣ አንዱ ከመርሳት ነው ይላል። አለማወቅ ፍጹም ያጠፋል። ስንፍና ተኝተን እግዚአብሔር እንዲያስተካክል እንፈልጋለን። ተኝተን ቤተ ክርስቲያንን እግዚአብሔር በታምር ዘመን እንዲያሳልፋት እንፈልጋለን። እግዚአብሔር በእጁ ብቻ ገፍቶ ከጫፍ እንዲያደርሳት እንፈልጋለን። ወይም ቄርሎስን ወይም ቅዱስ ጳውሎስን ወይም ዮሐንስ አፈወርቅን ወይም አቡነ ተክለ ሃይማኖትን አንስቶ እግዚአብሔር ቤተ ክርስቲያንም እንደው በመርከብ ባህር ከፍሎ እንዲያሻግራት እንፈልጋለን። ወደድንም ጠላንም ቤተ ክርስቲያን ያለችው እኛ እጅ ላይ ነው። የወደደ ሰው ቤተ ክርስቲያን ከእጁ አምልጣው ባህር ውስጥ ይገባል። የወደደ ሰው በእጁ ይዟት መንግሥተ ሰማያት ታገባዋለች። መንግሥተ እግዚአብሔር ሰናያ ማእከሌክሙ፣ የእግዚአብሔር መንግሥት በእናንተ መካከል ናት ያለ ቅዱስ ሉቃስ 17:21 ላይ ቤተ ክርስቲያን መንግሥተ ሰማያት የተባለች ቤተ ክርስቲያን እጃችሁ ላይ ናት። እናንተው ልታጧት፣ እናንተው ልትይዟት፣ እናንተው ልትከብሩባት፣ እናንተው ልትጠፉባት ትችላላችሁ። ሰንፋችሁ ቤተ ክርስቲያናችሁን ልታጠፉ፣ ተግታችሁ ቤተ ክርስቲያንን ልትሰሩ ይቻላችኋል። በእጃችሁ ነው። ሁሉን ሰጥቶናል። እግዚአብሔር መቻሉን ሰጥቶናል። ካህሊነቱን ሰጥቶናል። ያለመቻል ዘመን ከአዳም በፊት በአዳም ዘመን የነበረው አለመቻል አልፎልናል። ተግተን እንድንሰራ አምላከ ቅዱሳን ይርዳን። ስለዚህ ተግተን እንጸልይ። ትጋት ማለት ምን ማለት ነው? ሁልጊዜ መልካም ነገርን በጽናት መስራት ነው። መሰልቸትን መተው ማለት ነው። መሰልቸትን እምቢ ብሎ ስጋ የማይወደውን ነገር ለነፍስ ብሎ ማድረግ ማለት ነው። ጉንዳን ልበ ሙሉ ነው። ታውቃላችሁ አይደለም? ልበ ሙሉ መሆን ይገባል። ፈሪ ሰው አይጸድቅም። ልቡ ለጻድቅ ውኩል ከመአንበሳ፣ የጻድቅ ሰው ልቡና እንዳንበሳ የተማመነ ነው ይላል። ፈሪ ሰው አይጸድቅም። ጉንዳን በጣም ያስደንቃል። አንዱ ብልሃቱ ጉንዳን የሰው እግር ላይ ከወጣ እግር ላይ አይነክስም ካልተንቀሳቀሱ በቀር። በጣም እኮ ነው የሚያስደንቀው። ጉንዳን የሚነክሰው ግንባር ላይ ሲደርስ ነው። ልቡ የሚያስደንቀው ለምን ይመስላችኋል? ሰውን ግንባር ላይ የሚነክሰው አንስቶ ሊወስድ እኮ ነው። ልቡ ነው እኮ የሚያስደንቀው ማለት ነው። የማይቻል ነገርን ሁሉ እችላለሁ የሚል ምናልባት እዚህ ላይ ጉያ ላይ የሚናከሰው ሰውየው ከተንቀሳቀሰ ብቻ ነው። አሁን እኛ እንደው እኮ በጣም ነው የምናስደንቀው። እንኳን ራስ ላይ ልንደርስ ገና እግር ሰኮና ላይ ሳንደርስ መናከስ እንጀምራለን። ሳንሰራ የምንጮህ ውሾች ማለት ነው። ሳንሰራ መለፍለፍ። አንድ እቅድ ታቅዶ
የመታቀዱ ሐሳብ ገና ተወግቶ ሳያልቅ ለዓለም ይዳረሳል። ዲያብሎስ ይነጥቅና እዚያ በኋላ የቤተ ክርስቲያን ጠላት የሆነውን ዲያብሎስን አዘጋጅቶ ያፈርስብናል። ይህን ነው የሚያደርገው። ልበ ሙሉነት፣ በጥበብ መስራት፣ ሰርቶ ሲጨርሱ መናገር። ይሄ ነው መድኃኔ ዓለም ኢየሱስ ክርስቶስ ዲያብሎስ እየቀረበ አንተ አምላክ ነህ፣ አንተ የእግዚአብሔር ልጅ ነህ ሲለው ዝም ብሎ ኑሮ በዕለተ ዓርብ ነበረ እውነቱን የነገረው። ስራውን ሰርቶ ሲጨርስ ሰርተን ለመናገር ያብቃን። ሁለተኛው ጥበበኛ ማን ነው ያልን እንደሆነ ሁለተኛው አሽኮኮዎች ናቸው። እነዚህ አሽኮኮዎች የሚኖሩት አስቀድመን እንደተናገር በዓለት ውስጥ ነው። እነዚህ ምዕመናን ናቸው። ቅድም ምዕመናን ናቸው ብያችኋለሁ። ቤተ ክርስቲያን እንዴት በመልካም ዘመን ክፉ ዘመንን አልፋ ከመልካም ዘመን እንደምትደርስ የሚያሳዩን እነዚህ ፍጥረታት ናቸው። በትክክል አሁን ያለንበትን ዘመን ያሳዩናል። ስለዚህ ቤተ ክርስቲያን የምትጠበቀው ተግተው በሚሰሩ ምዕመናን ነው። እስኪ በሉ ተግተው በሚሰሩ ምዕመናን በሉን። ይሄንን ነው አንዱ። ጌታ ሰነፍን ሰው ለጸጋ ራሱ አይመርጠውም። ለምንድን ነው ሐዋርያትን ከሥራ አንዱን ዓሣ ሲያጠምድ፣ አንዱን በሬ ሲያቀና፣ አንዱን ግብር ሲሰበስብ የጠራው? እግዚአብሔር ለክብር እንኳን የሚጠራቸው ሰራተኞችን ነው። ሰነፍ ሰው በሰማይም በምድርም ርስት የለውም። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ያለ ሰሎሞን ለዚህ ነው። ሰነፍ ሰው በምድርም አይከብርም በሰማይም አይከብርም። ይህን ነው እግዚአብሔር ያድርግ። ሁለተኛ ምኖች ናቸው ሲባል አሽኮኮ የተባሉት አሽኮኮ አቅማቸውን ስለሚያውቁ ምኖች ናቸው? ከዓለት ተጠግተው ይኖራሉ። እነዚህ ባይታውያን ናቸው። ባይታውያን ናቸው። አሽኮኮዎች በዓለት ተጠግተው ይኖራሉ ማለት በዓት የሚያጸኑ ናቸው። በዓት አጽንተው ይኖራሉ። ከበዓታቸው አይወጡ። ከበዓታቸው የማይወጡ ባይታውያን እንዲያውም አረጋዊ መንፈሳዊ ምን ይላል? ለባይታዊ በዓቱ እሳት ናት ይላል። እሳት እንግዲህ የታውቃላችሁ፣ እሳት ሁለት ነገር ያመጣል። ሶስት ነገር፣ አንደኛው ብርሃን፣ ሁለተኛው ሙቀት፣ ሶስተኛው መዓዛን የሚያመጣው ዕጣን። እሳት ማለት ነው። ለምሳሌ ዕጣኑ መዓዛ ሊወጣው የሚችለው በእሳት ስንጠብሰው ነው። ሁለተኛ ደግሞ እሳት ምን ያደርጋል? ደግሞ ብርሃን ይሰጣል። ሶስተኛ ሙቀት ስላለው ያበስላል። አንድ ባይታዊ ሊበስል የሚችለው ባይታዊ በዓቱ ውስጥ ሲጸና አንደኛ ይበስላል። ለራሱ ሲጸልይ የነበረው ለባልንጀራው ይጸልያል። ለባልንጀራው ይጸልይ የነበረው ለአካባቢው ይጸልያል። ለአካባቢው ከመጸለይ አልፎ ለሀገር ይጸልያል። ለሀገር ከመጸለይ አልፎ ለዓለም ይጸልያል። እየበሰለ ይመጣል ማለት። ለዕለት እንጀራው ይጸልይ የነበረው፣ ለጤናው ይጸልይ የነበረው፣ ለልብስ ይጸልይ የነበረው፣ ለህብስተ ሕይወት ለክርስቶስ መጸለይ ይጀምራል። እሱን ለማግኘት ይጸልያል። ጤና ስጠኝ ይል የነበረው ለነፍሱ ጤንነት መጸለይ ይጀምራል። ቤት ስጠኝ ይል የነበረው ለሰማይ ቤቱ መጸለይ ይጀምራል። ልብስ ስጠኝ ይል የነበረው ካንተ ልብስነት አታራቁጠኝ ማለት ይጀምራል። ይሄ በሰለ ማለት ነው። መነኩሴን የሚያበስለው በዓቱ ነው። ባይታውያን የሚበስሉት በበዓታቸው ነው፣ ይበስሉበታል። እሳት መዓዛን እንደሚያመጣ ልክ መነኩሴን በዓቱ በክርስቶስ መዓዛ እንዲጠግብና እንዲኖረው ያደርገዋል። እሳት ብርሃን እንዳለው የመነኩሴ በዓት ደግሞ ባይታዊውን በክርስቶስ ብርሃን እንዲያበራ ያደርገዋል። ከበዓቱ ጸንቶ ከመኖር የተነሳ እሱ ሳይናገር የክብሩ ብርሃን መናገር ይጀምራል። እንጦንስ ስለ ራሱ ለመናገር በእስክንድሪያ ከተማ፣ በሮም ከተማ፣ በአንጾኪያ፣ በቁስጥንጥንያ፣ በዓለም ሁሉ ስለ እንጦንስ የሚናገሩ ደብዳቤዎችን አላከም። ስለ እንጦንስ የሚናገሩ ሰዎችን አላደራጀም። የገዛ ክብሩ ከበረሃ ውሎ ይናገር ነበረ። በአፍላጦንና በአርስቶትል በሶቅራጥስ ፍልስፍና ይሰክሩ የነበሩ ግሪካውያን ሳይቀር ወደ በረሃው ጉያ ውስጥ እንዲመጡና በመነኮሳት ብርሃን እንዲሳቡ ያደረጋቸው ከበዓታቸው መቀመጣቸው ነው። ቤተ ክርስቲያን የምትሻገረው በዓታቸውን አጽንተው በሚኖሩ ባሕታውያን ነው። ነገር ግን ልብ ብላችሁ ስሙ፣ እሳት ግን ይሰለቻል። በዓትም ለባሕታውያን ይሰለቻቸዋል። ሲሰለቻቸውም ወጥቼ ልስበክ ያሰኛቸዋል። ልስበክ ሲሉ በዚያው ውድቀት ይመጣባቸዋል። እግዚአብሔር ከዚህ ይሰውረን፣ የበሰሉ ባሕታውያንን አያሳጣን። አሁን ምዕመናን ተግተው ሲሰሩ፣ ባሕታውያን ደግሞ ካለታቸው ተጠግተው ከበዓታቸው ሲጸኑ ብርሃን ያገኛሉ፣ ይበስራሉ። በሳሎች ለክርስቶስ ግድ የሚላቸው ሃይማኖት ብቻ ሲነካ ከበዓታቸው የሚወጡ ቅዱስ እንጦንስ ከበዓቱ ወጥቶ
አርዮሳውያን በእስክንድሪያ ከተማ ሲበጠብጡ ሊከራከር ብቻ ይወጣ ነበር እና የእስክንድሪያ ምዕመናን ከላዩ ላይ ሲሰፍሩበት ተው አባታችን አታዳክሙት፣ አትንጫጩ፣ ድምጽ ቀንሱ ሲሉ የሱ ደቀ መዛሙርት ተዋቸው፣ እነዚህ የክርስቶስ በጎች ናቸው፣ እንኳን የነሱን ድምጽ ያጋንንትን ድምጽ ችዬ ኑር ያለው እያለ ነበር የሚመልሰው። እንዲህ ያሉ የበሰሉ በክርስቶስ ብርሃን የሰከሩ ልታይ የማይሉ ቤተክርስቲያንን ተሰውረው የሚጠብቁ ባይታውያን ቤተክርስቲያንን ያሻግራሉ። ልክ ሽኮኮ አቅሟን ረስታ ከአለቷ ከወጣች አንዷ አንበሳ እንደሚሰብራት ከባቱ የሚወጣ ባይታዊም ለቤተክርስቲያን ጥፋት ነው። እሱም ይሰበራል፣ ቤተክርስቲያንንም ይሰብራል። እነዚህን ሲሰጠን ቤተክርስቲያን መከራውን ሁሉ ታልፋለች። እንዲህ ያሉ አባቶችን ያሉትን ይግለጥልን ይጠብቅልንም ሁሉ እንዲህ ያሉ አባቶችንም አይንሳል። እኛ ሶስት ሁልዚሁ ላይ አንድ ነገር ልንገራችሁ። መጠጊያውን የሚያውቅ ሰው አሽኮኮ ይባላል። መጠጊያውን የሚያውቅ ከክርስቶስ የሚጠጋ ነው። ይህ አለት ክርስቶስ ነው። ከክርስቶስ የተጠጋ ሰው ክፉ ዘመንን ማለፍ፣ ከክርስቶስ ትምህርት፣ ከክርስቶስ ስም፣ ከክርስቶስ ጥምቀት፣ ከክርስቶስ ቤተክርስቲያን፣ ከክርስቶስ ቁርባን የተጠጋ ሰው ያልፋል ማለት ነው። ባያልፍ ቢሞት እንኳን በሞት እንኳን ቢሆን ወደ ክርስቶስ ያልፋል። ክርስቶስ ላለው ሰው ሞት እንኳን ቢሆን ወደ ክርስቶስ መድረሻ መንገድ ነው። ይሄን ነው። ሶስተኛው አንበጣ ነው። አንበጣ ከፍ ብሎ መብረሩ ነው። ከፍ ብሎ መብረር የሚችል ስለሆነ አንበጣ ጥበበኛ ነው። አቅም ስለሌለው ምድር ለምድር ሲሄድ ሌሎች አራዊት እንደሌሉ ሲያስብ በአዝመራ ላይ ይሄዳል። አራዊት ሲመጡ ደግሞ ከፍ ብሎ ይበራል። ከፍ ብሎ የሚኖር ማለት ምንድነው? ተስፋ በሚያስቆርጥ ጊዜ ሰማያዊ መንግስትን እያሰቡ የሚጽናኑ ናቸው። እንግዲህ ተመልከቱ፣ አንበጣ አለቃ የለውም። የክርስቲያኖች ተስፋ የሚያደርጉት መንግስታቸው የእግዚአብሔር መንግስት ነው። የእግዚአብሔርን መንግስት ተስፋ የሚያደርጉ ክርስቲያኖች የምድር መንግስትም እንዲቀና ያደርግላቸዋል። ተስፋቸውን በምድር ያደርጉ ክርስቲያኖች ግን የሰማይ መንግስት ሊፈርድላቸው አይችልም። ለምን? ተስፋቸውን ወደ ምድር አድርገውታልና። እኛ ቀና ብለን የተፈጠርነው ከዋክብትን እንድናይና እግዚአብሔርን እንድናስብ ነው፣ ሰማያዊን። ስለዚህ ሰማያዊነት ያላቸው ተስፋቸውም ሰማያዊ ኑሯቸውም ሰማያዊ የሆኑ ብዙ ክርስቲያን ከቤተ ክርስቲያናችን የሚወጣው ለምን ይመስላችኋል? ምድራዊ ጤንነትና ምድራዊ ምግብ፣ ምድራዊ ሰላም፣ ጊዜያዊ መጽናናት ፈልጎ ነው። ሰማያዊ መጽናናት፣ ሰማያዊ ሰላም፣ ሰማያዊ ጤንነት፣ ሰማያዊ አይምሮ ያላቸው ያዩትን እያጡ ያላዩትን የሚከተሉ ምዕመናን እሊህ ምን ይባላሉ? አንበጣ ይባላሉ ማለት ነው። ከፍ ብለን የምንበር ማለት የላይኛውን የምናስብ ማለት ነው። በኢትዮጵያ እንኳን በቤተ ክርስቲያን በታሪክም የተጻፈ ብዙ ነገር እኮ ነው ያለ። አንድ በእኛ ሀገር ንጉሱን አልነግራችሁም ስለማይጠቅማችሁ ደግሞ ይሄን ምክንያት አድርገን ደግሞ ለመከፋፈያ እንዳንጠቀምበት ብዬ ነው። እና በአንድ ንጉስ ዘመን የንጉሱ ሰራዊት ሄደው ያንዱን ሰው ሚስቱን ቀምተው ያልሆነ ስራ ይሰሩበታል። ደግሞ ንጉሱን ደግሞ ያኛውን መስፍኑን ደግሞ አስረውታል። አስረው ሰውየውም ጥጋበኛ ነበር። የኔ ሚስት ቤተክርስቲያን ሳትገባ የሌላ ሰው ሚስት እንዳይገባ ብሎ አዋጅ የነገረ ሰው ነበር። እንግዲህ እሷ ተኝታ ባረፈደች ቁጥር ሴቶች ምዕመናን ውጭ ቆመው ይጠብቃሉ ማለት። እሱ እንዲህ ያለ ትዕቢተኛ ስለነበረ ሌላ ንጉስ ነግሶ ምን አደረገ? እሱን አሰረው። እሱ ሲታሰር ደግሞ ሰራዊቱ ሂደው ሚስቱን እንዳልሆነ ሆኑ። ምን አለ ሰውየው? አይ ሚስቴን ሰዋያት አይሉም ጠጁ ቀጠነብኝ ስጋው ጎፈየብኝ አይሉም ቀን የጣለለታ ይደረጋል ሁሉም ብሎ በገና ደረደረ። ተፈታ ሲሉት ምንድነው ያለ? ንስሐ ገብቶ ነው በገና እየደረደረ እስር ቤት ውስጥ። አያችሁ እግዚአብሔር ቸር ነው። በነጻነት ያልተመለሰን ሰው በስራት ይመልሰዋል። ከዚያ በኋላ ምን አደረገ? በገና እየደረደረ ንስሐ ሲገባ ያንን ግፍ የሰሩ ወታደሮችን መብረቅ መጥቷቸው አደረ። ንጉሱ ግን እንዲህ አድርጎ በገና ደረደረ ብለው ሲነግሯቸው ፍቱት ሲሉ አይ ጃን ሆይ ይታውት ከርሰው ለበለጠ ንጉስ ነግሬያለሁ ብሏቸው ነበር። ከርሰው ለበለጠ ንጉስ ነግሬያለሁ አላቸው። ንስሐ ሲገባ ሚስቱን የተበቀሉ ወታደሮችን መብረቅ መጥቷቸው አደረ። የምድር ፍርድ ሳይጠብቁ የሰማይ ፍርድ የሚጠብቁ ሰዎች ፍትህ ያገኛሉ። የቤተ ክርስቲያን ፍትህ የሚገኘው ከመድኃኔዓለም ነው። ፍትህ አይምሯችን ሰማያዊ እናድርግ። እነዚህ ናቸው አንበጦች የሚባሉ ማለት።
ምድር ላይ በሚያዩት ነገር ተደናብረው ተደናግጠው የማይሸበሩ የማይለያዩ የማይከፋፈሉ ክርስቲያኖች ናቸው አንበጣን ይመስላሉ የተባሉት ማለት። ጥበብ የሚባለው ይሄ ነው። እግዚአብሔር የሰማያዊ አእምሮ ይስጠን። ይሄ አንበጣ ይባላል። ሌላው አንበጣ በጣም የሚደንቅ ነው። ተስፋ ምን ያደርግ ነው? በአንድ ድምጽ ይመራል። አራተኛው ነው የቀረኝ፣ ትምህርቴን እጨርሳለሁ። አራተኛውን ተናግሬ በምን ድምጽ ይመራል አልኩኝ? ይሆን በአንድ ድምጽ የሚመራ ነው። አንድ አንበጣ ከጮኸ በአንድ ድምጽ ይመራል። ለጊዜው ሊቃውንቱ ሲተረጉሙት በእስራኤል መስለውታል። በአንድ በሙሴ ድምጽ የሚመሩ እስራኤል ማለት ናቸው። በአንድ በሙሴ ድምጽ የሚመሩ በአንድ ድምጽ የሚመሩ ማለት ምን ማለት ነው? መሪያቸውን የሚመሩ የሚሰሙ ክርስቲያኖች ያስፈልጋሉ። በአንድ በቅዱስ ሲኖዶስና በቤተ ክርስቲያን ድምጽ የሚመሩ ክርስቲያኖች ናቸው። እንደዚህ የክርስቶስ ቃል የሚመራቸው። አሁን እኮ የቀረን እኮ እየራሳችን ተከፋፍለን ሲኖዶስ ማቋቋም ነው የቀረን። እያንዳንዱ ክርስቲያን አንዳንድ ሲኖዶስ አክሏል በእውነቱ ማለት ነው። አንዱ አንዱን ሲተች፣ አንዱ ራሱ ሲፈርድ ሲተች። እንደው እኮ እናንተ እኮ ሲያሻችሁ የፍትሐ ነገሥት ሊቃውንት ትሆናላችሁ፣ ሲያሻችሁ የመጽሐፍ ቅዱስ ሊቅ ትሆናላችሁ፣ ሲያሻችሁ ፓትርያርክ መሆን ያምራችኋል። ማትሆኑት እኮ የላችሁም እናንተ በእውነቱ ማለት ነው። በአንድ ድምጽ ብንመራ ብንሰማ ኑሮ ሰዎች ሁሉ ቀዳዳችን እየተጠቀሙ ባላጠፉን ነበረ። እንዳንጠፋ የሚያደርገን ምንድነው? መደማመጥ። እግዚአብሔር እንድንደማመጥ ያደርገን በእውነቱ ማለት። ክርስቶስን እየተከተሉ ካለመደማመጥ በላይ ሞኝነት አለ? የአንድ ድሃ ድምጽ የአንዲት ድሃ ሴት ብሶት ለመስማት በቀትር ጊዜ ከውሃ ጉድጓድ የተቀመጠ ክርስቶስን አመልካለሁ የሚል ክርስቲያን የሚመራውን አባት እንዳለ መስማት ያለ ጅልነት የለም። ስለዚህ አንበጣ ከመሪው ይገኛል። ከአባቶቻችን ስር እግዚአብሔር አያጥፋል። በቤተ ክርስቲያን ድምጽ እንመራ እንጂ በየራሳችን እንዳንመራም እግዚአብሔር ይጠብቀን። አንበጣ ተመስጦ ያላቸው ክርስቲያኖች ምሳሌ ነው። ሲጸልዩ የሚመሰጡ፣ ሲያስቀድሱ የሚመሰጡ፣ ሲቆርቡ የሚመሰጡ። ሰይጣን ከቤተ ክርስቲያን ማጥፋት ሲፈልግ ተመስጧችንን ይነጥቀናል፣ እንዳንመሰጥ ያደርገናል። የእግዚአብሔርን ቸርነት እንዳናስብ ያደርገናል። አንዲት ሴት ከአንድ መነኩሴ ፊት ሂዳ እንዲህ አለችው፣ እባክህን እየኝ አለችው፣ አያት። እባክህን እየኝ አለችው፣ አያት። እባክህን ደህና አድርገህ ተመልከተኝ አለችው፣ አያት። መልሶ አንገቱን ደፋ። ምን ነው አላምርም እንዴ አለችው። መልካም ነሽ፣ እግዚአብሔር ግን ካንቺ ይልቅ መልካም ነው አላት። በእውነቱ ማለት ነው አሻግሮ የሚያይ ሰው ነበር። በክርስቶስ ውበትና በእግዚአብሔር መልካምነት የተመሰጠው ሰው ዓለምን መጥላት ይችላል። ተዘክሮተ እግዚአብሔር የያዘው ሰው ዓለምን ከማሰብ ይድናል። እና ተመስጦ ያላቸው ክርስቲያኖች፣ ሰማያዊ ሕሊና ያላቸው ክርስቲያኖች በመንደር መባላትን አቁመው በሰማይ ርስታቸው አንድ መሆን የሚችሉ በአንድ ድምጽ በክርስቶስ ትእዛዝና በቅዱስ ቤተክርስቲያን ቃል አንዱ ነው የሚጓዙ ምዕመናን እሊህ ምን ይባላሉ? አንድ ክርስቲያን። እለ ያሐውሩ በአሐዱ ትእዛዝ። አንበጣ በአንድ ትእዛዝ በአንድ ላይ ይሄዳል። በቤተ ክርስቲያን ትእዛዝ በአንድ ላይ የቆመ ክርስቲያን ዲያብሎስ ገፍቶ ሊጥለው አይችልም። እግዚአብሔር የቤተ ክርስቲያንን አንድነት ይጠብቅልን። የመጨረሻው እንሽላሊት ነው። እንሽላሊት የሚባለው ይሄ እንግዲህ በእጅ የሚያዝ ታውቃላችሁ። እንሽላሊት መቼም አሁን ቤተ መንግስት ቢሄድ አንድ ሰው በጣም ብዙ ፍተሻ አለበት። ትክክል ነው፣ ማንም ሰው ስለማይታመን እና እንሽላሊትን ግን የሚፈትሸው ሰው አለ። ከጠቅላይ ሚኒስትሩ ቢሮ ቢሄድ አለ የለም? የለውም። እንደዚህ ያደረገው ለምንድን ነው? እሱም አቅሙን ያውቃል፣ እንደገናም ደግሞ አቅመ ደካማ ነው። ግን በነገስታት ቤት ይኖራል። መኖሪያውን የሚያውቅ ነው። መኖሪያውን የሚያውቅ ነው። ይሄንን በማን ነው የሚመስሉት? በካህናት ይመስሉታል። ሊቃውንት ማለት ነው። በካህናት ይመስሉታል። ያ እንሽላሊቱ የሚኖርባት ግንብ የተባለች ምናል አያችሁ፣ ቤተ መንግስቱ በጣም የሚጠበቅ ቦታ ነው። እንሽላሊት ከቤተ መንግስት አካባቢ ካለ የሚያጠፋው የለም። ይህ ምን ማለት ነው? ቤተ መንግስት የተባለች የእግዚአብሔር መንግስት የምትባል ቅድስት ቤተ ክርስቲያን ነው። ከቤተ ክርስቲያን የማይታጡና የእግዚአብሔር የጌትነቱ ሰራተኞች የሆኑ ካህናት ናቸው። እንሽላሊት ደካማ ነው። ቄስም የዱላ ጉልበት የለውም። የግዝት ጉልበት የቃል እግዚአብሔር ጉልበት ነው ያለው። ቅዱስ ጴጥሮስ እኮ እንደው የማልኮስን አንገቱን ሊማታ ነበር የወረወረው። አዳ ሊቃውን ሲተረጉሙ የካህን ጆሮ የካህን እጅ ለቡራኬ እንጂ ለዱላ አይፈጥንምና ለአንገት ያለው ለጆሮ ሆነበት ይላሉ ሊቃውንቱ ማለት ነው። ለጆሮ አላከውም ነበር። ወዘ ያፈጥን ዲሁ ለዘቢጥ የተባለ
በእደ ቃላቸው የሚያስተምሩ በኃይለ ስልጣናቸው የሚባርኩ ከክርስቶስ ቤተክርስቲያን ተግተው የሚሰሩ ካህናት ናቸው። ካህን የተናቀ ነው፣ ግን በእግዚአብሔር መንግስት የሚኖር ነውና ክብር ይገባዋል። ይህ ግን ጥበብ ካለው፣ ይህ ግን የሚከበረው ከቤተ መንግስቱ ካልወጣ ነው ማለት ቤተክርስቲያንን እንደ ቤተክርስቲያንነቷ ጠብቆ የሚያኖር ካህን ጉልበት ባይኖረውም የተናቀ ቢሆንም በዚህ ዓለም ባይከብርም የእግዚአብሔርን መንግስት ስላከበረ እሱ ህዝቡን አክብሮ ይኖራል። አባ ጊዮርጊስ ዘጋስጫ አንዲት ንግስት መጣ እኔ ንግስት ስለሆንኩ ከቤት የመጣ አቁርበኝ ብትለው አንቺ ንግስት ብትሆኝ የክርስቶስ ሥጋ ንጉሠ ነገስት ነው ነበር ያላት ማለት ነው። እንዲህ ብሎ መልሶላታል ማለት እሱ መጥቶ አንቺ መጥተሽ ትቆርቢያለሽ፣ አንቺን ባርክ፣ አንቺ በሚታይ ሰንሰለት ታስሪናለሽ፣ እኛ በማታዩ ሰንሰለት በክህነት እናስርሻለን ብሎ ነበር የመለሰላት። እንዲህ ቤተክርስቲያንን የሚያስከብሩ የክርስቶስን ክብር የሚገልጡ ክርስቶስ የሚታይባቸው የጌትነቱ አገልጋዮች የእግዚአብሔር የመንግስቱ ሰራተኞች የሚሆኑ ካህናት እሊህ ጠቢባን ይባላሉ። እነዚህ ጠቢባን ቤተክርስቲያንን ይጠብቋታል። ቤተክርስቲያን የእግዚአብሔር መንግስት ናት። ከቤተ መንግስቱ ወጥቶ በየሜዳው የሚገኝ ንጉስ እንደማይከበር ከእግዚአብሔር መንግስት ከቤተክርስቲያን የወጣ ካህን ከቤተክርስቲያን የሚታጣ ለቤተክርስቲያን ክብር የማይሆን ካህንም እግዚአብሔርም ክህነቱንም ይቀማዋል ክብሩንም። ወእነሳ ተመልከቱ መብራትህን መቅረዝህን አጠፋታለሁ ነበር ያለው። ክህነትህን እነጥቀዋለሁ ማለት በክህነትህ እንዳትደመጥበት አድርጋለሁ፣ እንዳትፈራ አድርጋለሁ ማለት ነው። ለአንድ ካህን 3 ጸጋ አለው፣ መፈራት፣ መከበር፣ መታፈር። እንዲታፈር፣ እንዲከበር፣ እንዲፈራ እግዚአብሔር ክህነትን ከክህነቱ ጋር አብሮ ይሰጠዋል። በክህነትህ እንዳትታፈር፣ በክህነትህ እንዳትፈራ፣ በክህነትህ እንዳትከበር አድርጋለሁ ለማለት ወእነሳ ለማይቶትከ መብራትህን አጠፋለሁ ማለት ከመንግስትህ እንደሚገባ ካልተገኘ ከኔ መንግስት ካልተገኘ ክህነትን አላከብረውም ብሏል። ክህነት አልከበር ያለ የምናከብረው ካህናትም ክህነትን የሚያከብር ምእመንም እየጠፋ ስለመጣ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመንግስቱ በመጨረሻው ዘመን ዕንባቆም ሲታጣም ሲናገር ምንድነው ያለ? ዋሊምትኒ እይትረከቡ በውስተ ጎል ወተሃግሉ አባግ እመብል እምተበልኦ ብለው ሊቃውንቱ ያቀኑታል። በመጨረሻው ዘመን በሬዎች ከበረት ይታጣሉ፣ በጎችም አንበላም ይላሉ፣ አንበላም ይላሉ ይላል። በሬዎች ከበረት ይታጣሉ። በሬዎች የተባሉ ካህናት መምህራን ናቸው። በረት የተባለ የክርስቲያኖች ልቡና ነው። ፍግ የተባለ ቃለ እግዚአብሔር ነው። በሬዎች ከበረት ይታጣሉ ማለት መምህራን ካህናት ከመምህራን ልቡና የቃለ እግዚአብሔር ፍግ አልጥል ይላሉ። ወይም ከበረቱ ይታጣሉ ማለት ካህናት በምእመናን ልቡና ይጠላሉ፣ ተጠልተው ይኖራሉ። በጎችም አንበላም ይላሉ፣ ስጋውን ደሙን አንቀበልም ይላሉ። እምተበልኦ በጎች አንበላም ይላሉ ማለት አስራት አናወጣም፣ በኩራት አናወጣም፣ አንታዘዝም ይላሉ ብሎ የተናገረው ይሄንን ነው። ስለዚህ ክህነትን ያከበረ ግን ይከብራል። እና ቤተ ክርስቲያናችን የምትሻገረው እኛን የምታሻግረን በምእመናን ትጋት፣ በባይታውያን ጽናት፣ በአባቶቻችን በማይከፋፈሉ በአንድ ድምፅ እንደሚመራው እንዳንበሳው መሪ በአንድ ድምፅ ዘር ሳይቆጥሩ በሚመሩ ሊቃነ ጳጳሳት ከእግዚአብሔር ቤት በማይታጡ ካህናት ቤተ ክርስቲያን ትሻገራለች። ሁላችንንም ያሻግረን። ወስብሐት ለእግዚአብሔር። ይቆይ።